ሰላም ጤና ይስጥልኝ የተከበራችሁ የልወዞዞ በግሬ ቻናል ተከታታዮችና ቤተሰቦች እንደምን አላችሁ እንደምን ሰነበታችሁ አረ እንደምን ከረማችሁ እያልኩ እንደንቁ የከበረ ሰላምታዬን የማቀርብላችሁ ወንድማችሁ ካፊያው ዘመህር ነኝ። እነሆ ልወዞዞ በግሬ በወኬንድ ቶክ ዝግጅቱ እዚህ ተገኝተናል። ከእናንተ የምንሻው በትዕግስት እንድትከታተሉን ብቻ ነው። ነገር ግን አንድ ነገር እናስታውሳችኋለን። ቪዲዮውን ከተመቻችሁ ላይክ በተማን በመጫን አትርሱን። ለቻናሉ ግን አዲስ የሆናችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ እያልን በቀጥታ ወደ ቪዲዮ እናመራለን። ብቻ እናንተ ተከተሉ። ዕለተ ሐሙስ ረፋድ 3 ሰዓት አካባቢ እንግዲህ ወደታች ስናይ ሆላንድ ኤምባሲ ነው። ሆላንድ ኤምባሲን አልፍ ብለን እዚህ መብራት ጋር እንገኛለን። ጉዟችን ደግሞ ወደ 18 ነው። ኮልፌ አካባቢ ነን። እንግዲህ ዛሬ ወደዚህ የመጣሁበት ባለፈው ከአጠና ተራ ወደ 18 መንገዱ ምን ይመስላል የሚለውን ያስቃኘሁበት ቪዲዮ ላይ አንድ ሁሴን የተባለ የቻናላችን ተመልካች ምን ነው ካፊያው ትንሽ ዝቅ ብትል እስከ መብራት እንኳን ብትሄድ ሰፈሬን የማይበትም ብሎኛል። ይሄው መብራት ጋር ተገኝቻለሁ። ሰፈረንም እንዲሁ እየቃኘሁት ነው። እግረ መንገዳችንን ግን ወደ 18 ከዚህ ጀምሮ እንግዲህ ወደ 18 መንገዱ ይሄ ሃይዌዩ እንደምታዩት ይሄ ብረቱ ይታያችኋል። ፊት ለፊት እየተነሳ ነው። እዚህ ጋር እንዳለ ነው። ትንሽ ከፍስን መኪናው ጋር ስንደርስ ይሄ ብረቱ ማካፊያው ተነስቷል። ከሱ ባሻገር መሀል ላይ ያለው ማካፊያው በጣም ከባድ የሆነ ኮንክሪት ነበር እና ሰዎች የመሻገሪያ ኢንተርቫሉ በጣም ርቀት ስላለው ሰዎች በዚህ ላይ እየዘለሉ ይሄዱ ነበረ። ብዙም አደጋ ይከሰት ነበረ። በዚህም ላይ ብዙ ኤፍኤም ጣቢያዎች ላይ የአካባቢው ነዋሪዎች ትክክል አይደለም፣ ኢንተርቫሉን የጠበቀ አይደለም፣ መሻገሪያው በጣም በርቀት ስለሆነ እዚህ ጋር ቤቱ የሆነ ሰው እዛ ላይ ሄዶ ተሻግሮ እንደገና ወደ ታች መመለስ የለበትም እያሉ ቅሬታ ያቀርቡ ነበረ። ቅሬታው ግን ተቀባይነት ሳያገኝ መንገዱ በዛው ቀጥሎ ነበር። አሁን ግን በዚህ በኮሪደር ልማት ይሄ ማካፊያው ፊት ለፊት ያለው ብረቱ እየተነሳ ነው። ቀጥሎ ያለው ይሄ የምታዩት ብረት፣ ቀጥሎ ያለው ደግሞ በጣም ከባድ የሆነ ኮንክሪት፣ እሱን ተሻግሮ ለመሄድ በጣም ያስቸግራል። ሙሉ በሙሉ አይደለም የተነሳው። እንግዲህ እንዳልኳችሁ ከሆላንድ ኤምባሲ እዚህ ድረስ ወይንም ከመብራት እዚህ ድረስ አሁን ከመጣሁበት እንዳለ ነው። ይሄው ማካፊያው ይሄ ብረቱ አለ። ይሄ መንገድ በነገራችን ላይ የነበረ መንገድ ነው። ሃይዌዩ ነው። ይሄ የሃይዌዩ መንገድ ነው። ግን ምንድነው ከዚህ በላይ ምንድነው የሆነው? ቤቶች በዚህ በኩል በእግረኛ በኩል በቀኝ በኩል የምታዩቸው ቤቶች እነኛ አልተነኩም። አንዳንድ ቤቶች ተነክተው ለእግረኛ መንገድ አዲስ መልክ ዝግጁ ሆነዋል ለመሰራት። ከዛ ባሻገር ግን ይሄ የምንሄድበት መንገድ ዝቅ ብሎ ሊሰራ ነው። ከበፊት ከነበረበት ዝቅ ያለ ነው። ነገሩ ዝቅ ያለ ነው። ግን ምንድነው የሰማሁት ሰዎች አነጋግሬ ነበር ላይ 18 ላይ ማሳለጫ ነገር ሊሰራ ነው የሚል ነገር ነግረውኛል። ምክንያታቸው ደግሞ ፕላኑ ተሰቅሎ ነበር። አሁን ግን ወርዷል። ሀሳቡን ካልቀየሩት ማሳለጫ ላይ ከሜክሲኮ ላይ እንዳለው የተወሰኑ መኪኖች በግራውንድ የሚሄዱ መኪኖች በዚህ ውስጥ የሚሄዱ መኪኖች ቀጥታ 18 ወደ አውቶቡስ ተራ ወደ መሳለሚያ የሚሄድ መንገድ አለ። የቆየ መንገድ ሳይሰራ እሱ እየተሰራ ነው እና ይሄኛው በስር የሚሄዱት መኪኖች እዛ ጋር እንዲታጠፉ ነው ብለውኛል። ግን ያቺ ፕላኗ አለች ወይ ብዬ ለማየት ሞክሬ ነበር። አሁን ፕላኑ ተለጥፎ የነበረው ተነስቷል አሉኝ። እንግዲህ እንዲህ አይነት ነገር ያጋጥማል። ይታቀድና ከዛ በኋላ የማይሆን ሲሆን ፕላኑ ይነሳል። ከዚህ ቀደም 6 ኪሎ አካባቢ ላይ ነበረ አንድ ፕላን ነበረ። ከ6 ኪሎ አደባባዩ ወደ ፈረንሳይ ወደ መገናኛ የሚወስደው መንገድ ላይ ሌላ አነስ ያለች አደባባይ አለች። እሱ ላይ በሃይዌይ ነበር የሚወጣው። እንዲህ ከፍ ባለ ብሪጅ ነገር ወጥቶ ወደ ዋናው መንገድ ይላል። በስር የሚተላለፉት ይተላለፋሉ ተብሎ ነበረ። ፕላኑም ተለጥፎ ሲያበቃ እንግዲህ የእስራኤል ድርጅት ነበር ሲሰራ፣ በምን እንደሆነ አላቅም ተነሳና ኖርማል አሁን ባለው መንገድ ሆነ። ይሄም እንግዲህ እንደምታዩት ነው። እቺ 3ኛዋ መንገድ ላይ ነው እየሄድኩ ያለሁት። እሱ ነው እንግዲህ እንደ አዲስ እየተሰራ ያለው። ብረቱ ተነስቷል። እዚህ ጋር የነበረው ብረት በቀኝ በኩል ይሄ ብረት ነበረ። ከዚህ ነው የሚጀምረው። እንግዲህ ብረቱ ተነስቷል። እሱ ብቻ አይደለም፣ መሀል ላይ እንደገና ኮንክሪት ነበረ። እንደገና በዛኛው ያለው ማካፊያ ኮንክሪት ነበረ። እሱም ተነስቷል እና እንግዲህ ምን ያህል እውነት እንደሆነ ከሚመለከተው ሰው በእርግጥ አላረጋገጥኩም እንጂ ይሄ ቀጥታ ውስጥ ለውስጥ መንገድ ወራ የሚያልፉት ወደ አጣና ተራ የሚያልፉት መካከለኛውና ያኛውን መንገድ ይዘው ይሄዳሉ። 18 ሲደርሱ ወደ አውቶቡስ ተራ ወደ መሳለሚያ የሚሄዱት ግራውንድ ይሆንና ላይ በቀኝ በኩል ታጥፎ ይሄዳሉ የሚል ነው። ኤኒዌይስ መንገዱ ብዙም አልሰፋም። ግን እንደምን የተደረገው ይሄ ብረቱ መነሳቱ
ኮንክሪቱ በዛ በኩል ያለው መነሳቱና በቀኝ በኩል ያሉ ቤቶች እዚህ ቤቶች የምታዩቸው እነኚህ ትንሽ ሸረፍ ተደርገው ተነቃቅተዋል። እነሱ ደግሞ ያው ለእግረኛ መንገድ እንደሆነ ያስታውቃል። ጨለም ይላል። እዚህ ጋር ጠጋ እያልኩ እስኪ ወደ ላይ አሳያችኋለሁ። እስከወደዳችሁ እስከፈቀዳችሁ ተከተሉኝ። ፀሐይ ነው ዛሬ። ሰሞኑን ትናንትና ከትናንት ወዲያ በተለይ ትናንት ለመቅረጽ ሞክሬ ነበር። የሚሞከር አልነበረም። በጣም ጨለማ ነው። ምስሉም በጣም ይጠቁራል። ዳመና ነው፣ ግጥም ያለ ዳመና። ዝናብ የሚጥል ነበር ከትናንት ወዲያ። እንደዚህ ሲሆን ኦፕን ኤር ላይ ለመቅረጽ ትንሽ ያስቸግራል። እንደምታውቁት ለመንቀሳቀስም ያስቸግራል፣ ለካሜራም ያስቸግራል። እንደዚህ ሲሆን ብራይት ይሆናል። እንደምታዩት ምስሉም ለእናንተ ጥሩ ሆኖ ይታያችኋል። ይቺ እንግዲህ ሶስተኛዋ መንገድ፣ ምክንያቱም የማይሰፋ ከሆነ የሶስተኛው መንገድ ለምን ፈረሰ እና እዛ ጋር ያናገርኳቸው ሰዎችም አይ ፕላኑ ጋር ያየነው ግራውንድ ነው የሚሆነው። ይሄ 18 ላይ አደባባዩ ላይ ይሄ በስር የሚያልፍ ነው የሚሆነው። እንግዲህ ይሄን ከጨረሱ በኋላ ሊሰራ ይሆን ይችላል። ፕላኗ የለችም። ስለዚህ ሀሳቡ ተቀይሮ ሊሆን ይችላል። ስለዚህ ይሄ መንገዱ የፈረሰበት ማካፈያውን ብቻ ማንሳት ይቻል ነበረ፣ ግን አስፓልቱም ተነስቶ እንደገና እየተሰራ ነው። ስፋቱ ያው እንደነበረ ነው። ይሄ እዚህ ጋር ማካፈያ ነበር ብረቱ። እሱ ብረቱ ነው የተነሳው። አሁን ይሄ ብረቱ ተነስቷል። ከዛ ባሻገር እንግዲህ አዲስ ነገር ይሄ በቀኝ በኩል እኔ በማየው በመሄድበት በዚህ በኩል ለእግረኛ የተወሰኑ ቤቶች ፈራርሰዋል። ይሄ እንግዲህ መሻገሪያ ነው፣ አንደኛው መሻገሪያ ነው። ከዚህ እንግዲህ 18 ድረስ ሌላ መሻገሪያ የለም። በነገራችን ላይ 18ን እንደውም አለፍ ብላችሁት ነው መሻገሪያ ያለው። ስለዚህ በመሃል ላይ በዛኛው በኩል ከታክሲ ወርዶ ወደ ቤቱ ለመሄድ የሚፈልግ እንዳልኳችሁ ላይ በጣም ሄዶ ወርዶ ተሻግሮ እንደገና መመለስ አለበት። በጣም አስቸጋሪ ነበርና ስለዚህ እንደ አማራጭ የሚያደርገው ወጣቶች በተለይ ትልልቅ ሰዎችም ሲቸገሩ እናያለን። በብረቱ ላይ ዘለው ኮንክሪቱ በተለይ ያስቸግራል፣ ለመያዝም ያስቸግራል። ብረቱም በእርግጥ አስቸጋሪ ነው። እንደዛ ያደርጉ ነበረ። ይቺ መሻገሪያዋ አንዷ ነች። እስቲ ከፍ ብለን ወደ ላይ ምን ይመስላል የሚለው ለማሳየት ነው የወጣሁት እንጂ በብረቱ አልሻገርም። አስራ 18 ፊት ለፊት በርቀት ይታያል። እንዲህ አይነት መሻገሪያዎች እንደውም አሁን በኮሪደር ልማቱ ያየናቸው ልክ 4 ኪሎ እንዳለው እነሱ የተሻሉ ናቸው። ውበትም አያበላሹም። ይሄኛው በላይ ስታዩት ለውበቱ ምንም ደስ የሚል ነገር አይደለም። አሁን ያለው 4 ኪሎ ጋር አይታችሁ ከሆነ አንደኛ ሱቁም ሆነዋል። ሱቆችም ውስጥ ብዙ ይዟል። ኮፊ ሾፖች አሉ፣ አሳይቻችኋለሁ ከዛ በፊት። ከዛ ባሻገር ደግሞ ለመሻገርም አስቸጋሪ አይደለም። ለአይንም የሚከለው ነገር የለም። በውስጥ በኩል ገብታችሁ በዛኛው ትጣላችሁና እንግዲህ ኮስት ያደርጋል ይመስለኛል እንጂ እንደሱ ቢሆን ይሻላል። መሻገሪያ እንዲህ በአየር ላይ እንደዚህ አይነት ነገሮች በጣም ለከተማው ውበት የሚመጥን አይመስለኝም። እኔ በውጭ ያላችሁ ምናልባት እንዲህ አይነት መሻገሪያዎች አሉ ካሉ እንግዲህ አላውቅም፣ ግን ግራውንዱ የሚመረጥ ይመስለኛል። ወጪም ቢበዛበት አሁን 4 ኪሎ ያለው በጣም የሚገርም ነው። ኢቭን ዶ እንድትሄዱ መሻገር በዚሁ እየቻላችሁ በዛ ውስጥ እንድትሻገሩ ያደርጓቸዋል። በውስጥ ስትገቡ አንደኛ ሴፍ ናቸው፣ የመኪና መጨናነቅ የለም። ከዛ ባሻገር ደግሞ ሱቆች አሉ፣ እያያችሁ ላይ ናችሁ። ማረፊያ ነው። ከፈለጋችሁ ሻይ ቡና ትላላችሁ። ሱቆች አሉ። ሱቆቹን ገልመጥ እያላችሁ እያያችሁ ምን እንዳለ እየቀኛችሁ ትሄዳላችሁ። ምናልባት አንድ ቀን የምትፈልጉት ነገር እዛ ያያችሁት ከሆነ መታችሁ ልትገዙ ልትጠቁሙም ትችላላችሁ። እና ከውበቱ አንጻርም እንደዛ ነው። ይሁት እንደምታዩት ይሄ እንግዲህ በተወሰነ ርቀት ላይ እንደዚህ አይነት ነገር አለ። 18ን አልፋችኋል። አጠና ተራ ስትደርሱ አለ።
እንግዲህ በቅርብ መረጃ ያላችሁ ደግሞ ትጽፉልናላችሁ። በእርግጥ ግራውንድ ሊሆን ነው፣ መንገዱ አልሰፋም። ስለዚህ የፈርሶ እንደገና የሚሰራው በእርግጥ እዛ ፕላኑ እንደነበረው ሊሆን ነው ቀርቶ ነው የሚለውን ይጽፉልናል። ይሄ እንግዲህ ለእግረኛ መንገድ የሚሆን ነው ማለት ነው። አስፓልቱ እንዳለ ነው። እዚህ ጋር ግን የተወሰኑ ቤቶች ሲጠጋ ብለን እናያቸዋለን። ሸረፍረፍ የተደረጉ ቤቶች አሉ። እዚህ ጋር የተወሰኑ ቤቶች አግኝቷቸዋል። ሰብሰብ ብለዋል። እዚህ ጋር ምድር ላይ ያሉ ቤቶች ናቸው። እንግዲህ ይሄ የጥንት ሰፈር ነው ኮልፌ። ትንሽ ቤቶች ናቸው እንግዲህ ሸረፍ ተደርገዋል። የተረፉት ናቸው እነኚህ። አስፓልቱ እንዳልኳቸው ነው። ይሄ ግን የእግረኛው መንገዱ ትንሽ ጠበብ ይል ነበር። እሱ ለማስፋት ነው እነኚህን ቤቶች የፈረሱት። እስኪ በዛኛው በኩል ተሻግረን ደግሞ ምን እንደሚመስል እናያለን። እስኪ በዚህ ጋር እንሻገርና በዛኛው በኩል ደግሞ ምንድን ነው የሚሰራው የሚለውን ለማየት እንሞክራለን። ቀስ ብለን እንግዲህ ግራና ቀኝ እናያለን። ያያችሁ ምን ያህል ከፍ እንዳለ ይሄኛው፣ ያኛው ዝቅ ብሏል። እንግዲህ በዛኛው በኩል እስኪ ደግሞ የሚሰራውን እናያለን። ኮልፌ ይሄ 18 እንግዲህ ቀደም ሲል ታውቁ ከሆነ የትራፊክ አደጋ ይበዛዋል። ይሄ አካባቢ ለምን እንደሆነ አላውቅም። አንደኛው ምክንያቱ ይሄ ኮንክሪቱ ብረቱን ዘለው ለመሄድ ሲሞክሩ ነው። እንግዲህ ይሄኛው መካከለኛውን እኔ ያለሁበትን አስፓልት አልፋችሁ ስትሄዱ ኮንክሪቱ ነበር። እዚህ ጋር ምልክቶች ይታያችኋል። ይሄ ኮንክሪት ነበረ። እሱ እንግዲህ ተነስተዋል። ይሄው እዚህ ጋር ደግሞ ለድሬኔጁ እየተሰራ ነው። ለፍሳሽ ማስወገጃ ፖሴቲ ነገር እያየሁ ነው። ላይ ድረስ ነው እንግዲህ ይሄ ቤቶቹም እዛ ጋር እንግዲህ ለእግረኛ ትንሽ ሸረፍ ተደርገው ተነስተዋል። ባለፈው እንግዲህ ከአጠና ተራ 18 ድረስ አይተናል። መንገዱ እየተሰራ አይቼው ነበር። ብዙም ለውጥ ስለሌለው ነው ዝም ብዬ አልፌ የወዳጄን ሀሳብ እውነት ነው እስኪ
አለፍ ብዬ ትንሽ እስከ መብራት መሄድ ይችል ነበረ ብዬ ስላሰብኩ ነው አሁንም ይሄን ለመስራት ያሰብኩት። ይሄው እንግዲህ ለድሬኔጁ እየተሰራ ነው። እንግዲህ ይሄ የእግረኛ መንገድ ከላይ ይሆናል ማለት ነው። ቤቶቹ እንደምታዩቸው አፋፉ ላይ ነው ያሉት። የእግረኛ መንገድ ከፊታቸው ስለሚሆን ብዙም አያሰጋም። ምንድነው ግን ይሄ ግንባታ አሁን የበልግ ዝናብ አሁን እንደ ክረምቱ እያልን ነው። አዲስ አበባ በተለይ አንዳንዴ ክረምቱ ግንቦት ላይ ይጀምራል። ግንቦት ከገባ ክረምቱ በዛው ሊዘልቅ ስለሚችል አንዳንድ ፕሮጀክቶች እንግዲህ ያው ባለሙያዎች ስለሆኑ ብዙ ስለሚያውቁ ስራ ከሚያጓትተው አንዱ ይሄ የአየር ንብረታችን ክረምት ላይ ሲመጣ ነው። እንደውም እኛ እድለኞች ነን፣ እንደ ሌሎች ሀገሮች አይደለንም። ይሄ ዝናብ ወቅታችን አጭር ነው፣ አስቸጋሪም አይደለም። ለነገሩ ከሌሎች ሀገሮች አንጻር ተመስገን ነው። እኛ ግን ቢሆንም እንደዚህ ለግንባታ ላይ በጣም አስቸጋሪ ስለሚሆን በተለይ መንገድ ላይ ፈጠን ተደርጎ የሚያስቸግሩ ነገሮች ቢሰሩት መልካም ነው። እንደዛም ያደርጋሉ ብዬ አስባለሁ። አንዳንዶች አዲስ አበባ ሲባል በተለይ ክፍለ ሀገር ያሉ ሰዎች አንዳንዴ ይደነቃሉ። ነው ቪዲዮ ላይ የሚጽፉልኛል። ፊት ለፊት ያሉ ቤቶችን ያዋቸው እንዲህ አይነት ቤት ያለ አይመስላቸውም። አዲስ አበባ ሲባል እንግዲህ አንዳንዴ ግርድፍ ማጠቃለያ እንይዝና ቆንጆ ቦታ እናይና ሁሉም እንደዛ ይመስለናል። ምስል ላይ እናይና እናጠቃልላለንና እንደሱ አይደለም። ብዙ ጊዜ ቪዲዮዎች የጥንት ሰፈሮችን ሳስጎብኝ እንዴ ይሄ አዲስ አበባ ነው እውነት አዲስ አበባ እንደዚህ አይነት ሰፈር አለ ይላሉና አይግረማችሁ፣ የትም አለ። እንግዲህ እኛ ሀገር ያደጉ ሀገሮች የሚባሉት በጣም ኤክስትሪም አይደለም፣ ሀብታሞችና መካከለኛ ደረጃ ያሉ ናቸው አብዛኛው የሚገኙት። እንደዛ ይሰማኛል። እኛ ሀገር ግን ኤክስትሪም ሀብታም አለ፣ ኤክስትሪም ድሃ አለ፣ ከዛ መካከለኛ ነው ያለውና በጣም ሀብታሞቹን እዚሁ አዲስ አበባ ታገኛላችሁ። ቤቶቻቸውን ስታዩ ትገረማላችሁ። የሚነዱትን መኪና ስታዩ፣ ልጆቹ የሚይዟቸው መኪናዎች፣ ከአንድ ግቢ ውስጥ የሚወጣ መኪና ትገረማላችሁ። ያሏቸውን ተቋማት፣ ድርጅቶች ስታዩ። መካከለኛው ያው አብዛኛው መካከለኛ ላይ ነው ብንል፣ እንደገና ኤክስትሪም ደግሞ በጣም ችግረኛ ስታዩ አዝናችሁ ነው የምትመጡት። እኔ በአንዳንድ ስራ እወጣ ነበር አንዳንድ ጊዜ እና የማያቸው መንደሮች ሱፐርቫይዝ ለማድረግ እወጣ ነበር ከአንዳንድ ድርጅቶች ጋር ብሬ። በጣም የሚያሳዝናቸው እንደዚህ ሰው ልጅ ይኖራል። በእውነት በጣም የሚያሳዝን ነው። አንዴ እንደውም ከአንድ ቤተሰብ አሁን ያተሻሽሏል። ትምህርት ቤት የሚሄደው ልጅ ቁርስ በልቶ ይሄዳል። የማትሄደው ልጅ ግን አትበላም። ለሱ ቅድሚያ ትሰጠዋለች። እውነት የማይመስል ነገር ነበረ ያኔ። ምሳም ቋጥረው የሚሄዱ ታውቃላችሁ። ድንች በምሳቅ አድርገው ምሳ ልጆች ሲበሉ ተደብቀው የሚበሉ ልጆች እንዳሉ ይሄ ምንም ጥርጥር የለው ነበር። አሁን ግን ያው ተቀይሮ አሁን ምገባም ስለጀመረ እና ምንድነው ሀሳቡን ያነሳሁት ኤክስትሪም ነው። እኛ ድህነቱም ኤክስትሪም ነው። ቤትም እንዳልኳችሁ ቅድም ከክልል አንዳንድ ይጽፉልኛል አልኳችሁ ኤክስትሪም በቃ በጣም የሚገርም ቤት አለ። ፓላስ የሚመስል ቤት አለ። እንዲህ ነው እዚህ ግባ የማይባል ደግሞ ለሰው መኖሪያ የማይሆን ቁጭ ለማለት እንኳን የማይሆን ደግሞ እንደዚሁ ቤት አለ እና አንዳንዴ ክፍለ ሀገሩ ናችሁ እንዴ እውነት አዲስ አበባ ነው የምታሳየን የምትሉት ምንም ጥርጥር የለውም አዲስ አበባ ነው። አሁን እዛ ሳያቸው እነዛን ቤቶች ትዝ ብሎኝ ነው እንግዲህ ቅድም ያልኳችሁ ማሳለጫ 18 ላይ ይሰራል ያሉኝ ሰዎች ይቺኝ በቀኝ በኩል ቅድም ይዣት ስመጣ የነበረችው ቆይ እሱ ገንጠል ብዬ እሷ በግራውንድ ትሄዳለች ነው የሚሉት። ኤኒዌይስ ግን ማፑ እንትኑ ካርታው ተሰርቶ ነበር አሉ እዚህ ጋር ያሉ ቦታ ላይ አጣሁት። ስለዚህ ያው ይከለሳል፣ ተከልሶ ሊሆን ይችላል ወይ ደግሞ እንደዚሁ ሊሆን ይችላል። መረጃው ከሚመለከተው አካል ሳይሆን እዚሁ አካባቢ ካሉ ሰዎች ስለሆነ የሰበሰብኩት ነው። እነሆ 18 ደርሰናል። እንግዲህ 18 ላይ ደግሞ የምታስታውሱት ረጅም ጊዜ ሳይሰራ የቆየ ከዚህ ከ18 ቀጥታ በአቋራጭ ማለት ይቻላል
መሳለሚያ የሚወስድ መንገድ ነበር ይሄ በኔ በኩል በዚህ በመሄድበት። እሱ መንገድ አሁን በፍጥነት ሊሰራ ነው። ተቆፍሮ ጥርጊያ ሆኖ በቃ ተትቶ ነበር። መሀል ላይ ግን አንድ ብሪጅ ነበረ እየተሰራ ነበር። እሱ ማስታውሰው አሁን የማሽነሪዎች ገብተው ኦልሞስት በቃ ስራ ተጀምሯል ማለት ይቻላል። እቺ በላይኛዋ መንገድም ተወስዳለች። በነገራችን ላይ ይሄ ማሽኑ ያለበት በላይ በኩል እሱ መሳለሚያ ይወስዳል። ይሄኛው ግን ቀጥታ አቋራጭ ነው መሳለሚያ የሚወስድ። ፀሐዩ ላብ እንዴት እንደሚወጣ እያያችሁ ነው። ኮፍያ አድርጌያለሁ። ፀሐዩ ግን ላቤን እያያችሁት ነው። መላጣ ነኝ። ፀጉሬ ሙልጭ አድርጌ ነው የምላጨው፣ ግን ፀሐዩን ስለማልችለው ኮፍያ አድርጌያለሁ። አሁን ይኸው እንደዚህ ነው። ይኸው 18 እንግዲህ ይሄ ፊት ለፊት ነው። ለዛሬ እንግዲህ ያዘጋጀሁላችሁ ይህን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ሰላምና ጤና ከሁላችን ጋር ይሁን። ወንድማችሁ ካፊያው ተምህር ነበርኩ። ጤና ይስጥልኝ።